ሰላም የተወደዳችሁ የስፖርት 365 ዝግጅታችን ነው። ከአርሰናልና ከኒውካስል ውጪ የቀሩት አራት የእንግሊዝ ክለቦች በሻምፒየንስ ሊጉ ታምር ይጠብቃሉ። ይህንን ማድረግ ይቻላል ወይ ስንል እንጠይቃለን። አርሰናል ከሊቨርኩሰን ጋር የሚያደርገውንም ጨዋታ እንቃኛለን። ስለ ፌዴ ቫልቬርዴም በዚህ ዝግጅታችን እናነሳለን። አብራችሁኝ እንድትሆኑ በአክብሮት ጋብዛለሁ። አርሰናል ከባየር ሊቨርኩሰን ጋር የሚያደርገው ጨዋታ በብዙ የሚጠበቅ ነው። በተለይ ደግሞ አርሰናል የፕሪሚየር ሊግ መሪነቱን ካጠናከረበት ድራማዊ በሆነ መንገድ ኤቨርተንን ካሸነፈበት ጨዋታ በኋላ ስለሆነ ድጋሚ ሜሬት ስለሚጫወተው የዚህ ጨዋታ ተጠባቂነት በጣም ለየት ያለ ነው። ካይ ሃቨርትዝ የቀድሞ ክለቡን ቅስም ልብ የሰበረበት ጎል በፍጹም ቅጣት ምት ባይቆጠር ኖሮ አርሰናል ከመጀመሪያው ጨዋታ ነጥብ መጋራት አይችልም ነበር። ከመጀመሪያው ጨዋታ ብዙ ሊያሻሽላቸው የሚገቡ ነገሮች እንዳሉ ግልጽ ነው። ግን ደግሞ የመጀመሪያውን ጨዋታ ያደረገበትና ይህንን ጨዋታ የሚያደርግበት መንፈስ በራሱ በጣም የተለያየ ነው። የመጀመሪያው ጨዋታ ላይ ጎል የተቆጠረበት ከቆመ ኳስ ነው። የቆመውን ኳስ መከላከል ያለመቻል ብቻ ሳይሆን ለመከላከልም ዝግጁ አልነበሩም እና እንደዚህ አይነት መዘናጋት እዚህኛው ጨዋታ ላይ አይጠበቅም። በዛ ላይ ከዚህ ጨዋታ ደጋፊዎቻቸው ብዙ የሚጠብቁት ከኤቨርተኑ ጨዋታ በኋላ የሚደረግ ጨዋታ ስለሆነ የኤቨርተኑ ጨዋታ ደግሞ ሁሉም ነገር ያበቃ ያከተመ ያለቀ ሲመስል ለአርሰናል ነፍስ የዘራበት ነውና በደጋፊውና በተጫዋቾቹ መካከል የሆነ አይነት ትስስር እንዲፈጠር አድርጓል። ደጋፊ ወደ ኤሚሬትስ ሲመለስ አርቴታ ከዚህ የሻምፒየንስ ሊግ ጨዋታ አስቀድሞ እንደተናገረው በኤቨርተኑ ጨዋታ መንፈስ በዛ አይደል መንፈስ ነው ደጋፊ የሚመለሰው ብሏል። ስለዚህ ለአርሰናል ከባየር ሊቨርኩሰን ጋር የሚደረገው ጨዋታ በመጀመሪያው ዙር እንዳደረገው የማይሆነው አንድም በሜዳው የሚደረግ መሆኑ በሜዳው የሚደረገው ደግሞ በጣም ድራማዊ በሆነ መንገድ ካሸነፈበት ጨዋታ በኋላ መሆኑ የተሻለ የማሸነፍ አቅም ሊሰጠው ይችላል። ያ ብቻ ሳይሆን በሚኬል አርቴታ ስር አርሰናል በሻምፒየንስ ሊግ ኤሚሬትስ ላይ ሲጫወት በአንድ አጋጣሚ ብቻ ነው ሜዳው ላይ ተሸንፎ የሚያውቀው። ከዛ ውጪ በሻምፒየንስ ሊግ የመሸነፍ ልማድ የለውም። በጣም ጥሩ ሪከርድ ነው በሻምፒየንስ ሊጉ አርሰናል ያለው እና በመጀመሪያው ዙር ጨዋታ ለአርሰናል በጣም ወሳኙ ነገር ከጨዋታው ነጥብ ተጋርቶ መምጣት ነው። ምክንያቱም ጨዋታ መሸነፍ ለሌሎችም ውድድሮች በሌሎችም ፈተናዎቹ እንዲሰንፍ በራስ መተማመን እንዲቀንስ ተጫዋቾችና ደጋፊዎች ራሳቸውን ደጋፊያቸውን ቡድኑን እንዲጠራጠሩ የሚያደርግ ነው። ስለዚህ አለመሸነፉ በጣም መልካም ዜና ነበረ ለአርሰናል። አርሰናል እንደዚህ ባደረገባቸው አጋጣሚዎች ይሄ ነገር ጥሩ ነው የሚባለው በሻምፒየንስ ሊጉ የመጀመሪያውን ዙር ጨዋታ ከሜዳው ውጪ አሸንፎ ወይ ደግሞ አቻ ሆኖ ወደ ሜዳው ሲመለስ ከ20 የኖካውት አጋጣሚዎች በ17ቱ ወደ ቀጣዩ ዙር ማለፍ ችሏል። ስለዚህ የመጀመሪያው ዙር ጨዋታ ላይ አለመሸነፍ ኮንፊደንስን በራስ መተማመንን ከመገንባት ባለፈ በታሪክም አጋጣሚ አርሰናል ከመጀመሪያ የሜዳ ውጭ ጨዋታው ነጥብ ተጋርቶ ደግሞ አሸንፎ ሲመጣ ያለውን ጠንካራ ሪከርድም ጭምር የሚያሳይ ነው እና ይህንንም ማስቀጠል እንዲችል የበለጠ በራስ መተማመን ለቡድኑ ይሰጣል እና የሜዳ ላይ አድቫንቴጃቸው ታሳቢ ተደርጎ አርሰናል እዚህም ጨዋታ ላይ የማሸነፍ ቅድሚያ ግምት በትልቁ የተሰጠው ቡድን ነው። እንግዲህ ወደ ቀጣዩ ዙር የማለፍ እድሉን 77 በመቶ ገደማ አድርገውታል። ሴሚፋይናል ላይ የማሸነፍ እድሉን 65 በመቶ፣ ወደ ፍጻሜ መድረሱን 46 በመቶ፣ የማሸነፉን ደግሞ የ28 በመቶ ግምት አርሰናል እንደ ቡድን ወስዷል እና እዚህም ጨዋታ ላይ እንግዲህ የማሸነፍ ቅድሚያ ግምት ወይ ደግሞ ወደ ቀጣዩ ዙር የማለፍ ቀዳሚ ተገማች የሆነው ቡድን አርሰናል ነው። እንግዲህ ከበቀደሙ የኤቨርተን ጨዋታ በኋላ በደጋፊውም በተጫዋቾቹም ዘንድ ያልበረደ ደስታ አለ። ጎሎቹ የመጡበት መንገድ በተለይ ደግሞ ማክስ ዳውማን የዚህ የአርሰናል ድል አርኪቴክት መሆኑ የተለየ ተስፋ የተለየ ደስታም ፈጥሯል። እሱ ብቻ ሳይሆን በዕለቱ አርሰናል እንዲያሸንፍ በጣም ብዙ ምክንያት ነበረው። የሪካርዶ ካላፊዮሪ አስደናቂ ብሎክ፣ የዴቪድ ራያ ዝግጁነት ለተሰነዘሩባቸው ነገሮች በሚገባ መልስ መስጠታቸው በጥቅሉ እንደ ቡድን ጨዋታውን እንዲያሸንፉ አድርጓቸዋል። ዴቪድ ሞይስ የካላፊዮሪን ብሎክ ማመን አቅቶኛል ብለዋል እና ካላፊዮሪ ደግሞ ከሻምፒየንስ ሊጉ ጨዋታ ፊት ጋዜጣዊ መግለጫ ላይ ሲጠየቅ በጣም ጥሩ ስሜት ላይ ያለ ነው፣ በጣም ደስ ብሎናል እና የበቀደሙን ብሎክ ጨምሮ
እነዚህ ትንንሽ የሚመስሉ ነገሮች ተደምረው ለትልልቅ ነገር ያበቃሉ እና ብዙ ጊዜ እነዚህ ትንንሽ የሚባሉ ጨዋታ ውስጥ የምናስተውላቸው ነገሮች ናቸው ለትልልቅ ነገር ዝግጁ የሚያደርጉን እና የሆነ ትልቅ ነገር እየመጣ እንዳለ ይሰማኛል ብሏል። በዚህ ምክንያት እንግዲህ አሁንም አርሰናል አራቱም ውድድሮች ውስጥ አለ እና ወደ ቀጣዩ ዙር ለማለፍ እንደዚህ መሰል ነገሮች ያስፈልጉናል ነው እና የበቀደሙን ጨዋታ በተመለከተ ይህንን ካለ በኋላ ደጋፊያቸው በስቴዲየም ውስጥ እንዴት ባለ መንገድ ጭንቀት ውስጥ ገብቶ እንደነበረ እና የዕለቱ ጨዋታ በነገራችን ላይ ከደጋፊውም ጋር ጭምር የሆነ አይነት ፋይት ውስጥ ያስገባን ነው ብሏል እና ኦልሞስት የፋይት ዊዝ ዘ ፋንስ አይነት ነገር ብሏል። ምክንያቱም ደጋፊው ቁጣውን ይገልጻል፣ ተስፋ መቁረጥ አለ፣ የተለያዩ ቃላት ይሰነዘራሉ ምናምን። የደስታ አገላለጹም የተለየ የሚሆነው ሲያሸንፉ እንደዚህ ያሉ ነገሮች አስቀድመው ተጫዋቾቹንም ጭምር ጫና ውስጥ ስለሚከቱ ነው እና አርቴታም ቢሆን ጋዜጣዊ መግለጫዎች ላይ በዛ የዳውማን ጎል ምክንያት አሁን ድረስ ፈገግታው አልጠፋም። ከዚህ የሻምፒየንስ ሊግ ጨዋታ አስቀድሞ ሲጠየቅ ፈገግ እንዳለ ነው። ምናልባት ከጨዋታው ነጥብ ተጋርተው ቢሆን ኖሮ ይሄ ጋዜጣዊ መግለጫ የተለየ መልክ ሊኖረው ይችል ነበር። ሌቨርኩሰንም ከባየር ሌቨርኩሰን ጋር አቻ ተለያይቶ ነው ወደዚህ ጨዋታ የሚመጣው። ለአርሰናል የተከላካይ መስመር በጣም ትልቅ ፈተና ከቆመ ኳስም ከክፍት ጨዋታም በመጀመሪያው ዙር ጨዋታ ሰጥተዋል እና ይሄ በዚህ ውድድር ዘመን አርሰናል ብዙ ያለመደው አይነት ነው። በእርግጥ ቅድም እንዳልኩት እንደ ቡድን ካለፉት 16 የሜዳ ላይ ጨዋታዎቻቸው በሻምፒየንስ ሊግ አርሰናሎች 13ቱን አሸንፈዋል እና የአርሰናልም ደጋፊዎች ቡድኑን በሻምፒየንስ ሊግና በፕሪሚየር ሊግ ሲደግፉ መልካቸው፣ ባህሪያቸው ፍጹም የተለያየ ነው። ይሄ ከበቀደሙ ድል ሌላ የአርሰናል እንደ ቡድን ሊጠቅም የሚችለው ነገር ነው ብዬ አስባለሁ። ምክንያቱም ሻምፒየንስ ሊጉን እንዲያነሱ ፍላጎት አለ፣ ግን ደግሞ በታሪካቸው አንስተውት አያውቁም። በሻምፒየንስ ሊግ ብዙ ጨዋታ ከተጫወቱና ትልቅ ታሪክ ካላቸው ትልቅ ስም ከገነቡ ቡድኖች ሁሉ ዋንጫ ያላነሳው አርሰናል ነው። ስለዚህ ደጋፊው አጥብቆ የሚፈልገው ነው። ግን ደግሞ ከሻምፒየንስ ሊጉና ከፕሪሚየር ሊጉ ቢባል ያለ ጥርጥር ደጋፊዎች ፕሪሚየር ሊጉ እንደሚሉ እርግጠኛ ነኝ። የ22 ዓመት ረሃባቸውን ማስታገስ ሌሎች ትልልቅ ዋንጫዎች ያመጣል ብለው የሚያምኑ ይመስለኛል እና በሻምፒየንስ ሊጉ በዛ ልክ ተጫዋቾቹን ጫና ውስጥ የሚያስገቧቸው አይመስለኝም። አትሞስፌሩም በኤሚሬትስ በፕሪሚየር ሊግ እና በሻምፒየንስ ሊግ በጣም የተለያየ ነው እና በሻምፒየንስ ሊግ የጣሊያን ስቴዲየሞች መስሎ ይታያል። ህብረ ዝማሬው፣ ድጋፉ ሁሉ የተለየ ነው እና በዚህ ምክንያት አርሰናል እንደ ቡድን ሊጠቀም ይችላል። ሚኬል አርቴታ የኤቨርተኑን ጨዋታ ድል ያንን ሞመንተም ይሄንና መሰል ጨዋታዎችን ለማሸነፍ ልንጠቀምበት ይገባል። የነበሩብን ክፍተቶች ታርመው ግን ደግሞ ይሄንን የማሸነፍ መንገድ ይዘን እንድንሄድ ያንን ግለት መጠቀም ይኖርብናል፣ አትሞስፌሩን መጠቀም ይኖርብናል ብሏል እና ያው ተስፋ በማድረግ በኤሚሬትስ የበቀደሙ አትሞስፌር እንደሚኖር እርግጠኛ ነኝ ብሏል እና ወደ ኤሚሬትስ ስትመጣ እንደዚህ ያሉ ሞመንቶችን ለመኖር እንደዚህ አይነት ሞመንቶችን ኤክስፒሪየንስ ለማድረግ ደግሞ ከመጣ በሚገባ አጋጣሚው ልትጠቀምበት ይገባል በሚል ለደጋፊዎችም መልእክት አስተላልፏል። ከመከላከል ጋር ግን ተያይዞ ቅድም ጫፉን የነካሁት የዚህ ከክፍት ጨዋታም ሆነ ከቆመ ኳስ የመቸገር ነገር ከሌቨርኩሰን ጋር በመጀመሪያው ዙር ጨዋታ በጣም ጥንቃቄ የሚያስፈልገው ነው። ምክንያቱም አርሰናል በሻምፒየንስ ሊጉ ብዙ ጎል ያልተቆጠረበት ቡድን ነው። 5 ጎል ብቻ ነው በሻምፒየንስ ሊጉ በጥቅሉ የተቆጠረበት። ግን ደግሞ የሌቨርኩሰኑ ጨዋታ ላይ በጣም ትልቅ ፈተና ውስጥ ገብተው ነበር። የ19 ዓመቱ ክርስቲያን ኮፋኔ ለማጋሌሽም ሆነ ለሳሊባ በጣም ፈተና ሆኖ ነበር እና አርሰናል ከጅምሩ እዚህ ጨዋታ ላይ ዶሚናንሱን በማሳየት ያው ሌቨርኩሰን እንዴት ሊጫወት እንደሚችል መገመት አይከብድም። ወደ ኤሚሬትስ መጥቶ የሚያደርገው ጨዋታ በእርግጥ እንደ ሌቨርኩሰን ባለ ቁመና ምንም አይነት ሪስክ ለመውሰድ የሚያነሳሳ ሊሆን ይችላል። እዚህ ምዕራፍ ላይ ከአርሰናል ጋር የሚደረገው ጨዋታ ሌቨርኩሰንን ማንም ሻምፒየንስ ሊጉን እንዲወስድ ኤክስፔክት አያደርገው። በሊጉ ስትራግል እያደረገ እንዳለ ይታወቃል። ወደ ቀጣዩ ዙር ማለፍ ጥንቃቄ ቢፈልግም ግን ደግሞ ሪስክ ወስደው ሊጫወቱ የማይችሉበትም የተለየ ምክንያት የለም። ግን ደግሞ በይበልጥ ከሜዳቸው ውጭ እንደሚጫወቱ ጨዋታው ባቻ ውጤት እንደተጠናቀቀ ታሳቢ በማድረግ የመልሶ ማጥቃት ቡድን ሆነው ሊመጡ ይችላሉ እና ለዚህ ሁሉ የተዘጋጀ አርሰናል ያስፈልጋል
እንግዲህ እንደ ቡድን ሳጥናቸውን መከላከል፣ ያኛውን ሳጥን ደግሞ በሚገባ ማጥቃት በጣም ጥሩ ነገር። ከኤቨርተኑ ጨዋታ በኋላ ከተጠባባቂ ወንበር የሚያስነሷቸውን አማራጮች ዳውማን አስፍቶላቸዋል። ሊያንድሮ ትሮሳርድ ከቡድኑ ጋር ልምምድ ሰርቷል። ምናልባት ቲምበርን ማጣት የሚጎዳቸው ሆኖ ካልተገኘ በስተቀረ እነዚህ ምርጫዎች አሏቸው። ከዛ ውጭ ደግሞ ገና ከጅምሮ ካይ ሃቨርትዝ የፊት መስመሩን ሊመራ የሚችልበት እድል አለ። ይሄ ደግሞ ከተጠባባቂ ወንበር ዮኬሬሽን ከማስነሳት አማራጭ ጋር ለአርሰናል በጣም ትልቅ ተስፋ ነው እና የዚህን ጨዋታ የማሸነፍ ቅድሚያ ግምት ማግኘት ብቻ ሳይሆን በኤምሬትስ ባለው ጠንካራ ሪከርድ ከኤቨርተኑ ጨዋታ መነሳሻ፣ በእነዚህ ሁሉ ምክንያቶች አርሰናል እዚህ ጨዋታ ላይ ከጀርመን ላይ ከሌቨርኩሰን ጋር ካደረገው በተሻለ ይጫወታል ተብሎ ይታሰባል እና የገማቾቹም ግምት ይህንን ታሳቢ ያደረገ ይመስለኛል። ሌላው ግን በትልቁ እዚህ ዝግጅታችን ላይ እንድናየው የምፈልገው የእንግሊዝ ቡድኖች ያለባቸውን አጠቃላይ ፈተና ነው። ታምር ይፈልጋሉ ማንቸስተር ሲቲ፣ ቸልሲ፣ ቶትናም ምናምን አይነት የእንግሊዝ ቡድኖች። ለነገሩ በጥቅሉ ደግሞ በሻምፒየንስ ሊጉ ካየነው እዚህ ውስጥ ስፖርቲንግ ሊዝበንና አታላንታንም መጨመር ይኖርብናል። የማንቸስተር ሲቲ ተጫዋቾች በእርግጥ ከአሰልጣኛቸው ፔፕ ጓርዲዮላ አንድ መልእክት ተላልፎላቸዋል እና በርናርዶ ሲልቫ ጋዜጣዊ መግለጫ ላይ ይህንን ሊያንጸባርቅ ሞክሯል እና በርናርዶ ሲልቫ በጣም በብልጠት ነው ጋዜጣዊ መግለጫ ላይ የማንቸስተር ሲቲን ደጋፊዎች ለማነሳሳት ሀሳብ የሰጠው። ቀጥተኛ በሆነ መንገድ ደጋፊው እንደዚህ ቢያረግ እንደዚህ ብታረጉ ምናምን አላለም። በተዘዋዋሪ ግን ምንድን ያለው በአንድ ጎል ወይ ደግሞ አንድ ጎል ማስቆጠር የስቴዲየሙን መንፈስ ይቀይረዋል አለ እና ለደጋፊው ቀጥተኛ መልእክት ነው። ስለዚህ አንድ ጎል ለማስቆጠር እንሞክራለን፣ ከጀርባችን ቆሙ። ያው የስቴዲየሙ መንፈስ ከተለወጠ ከተቀየረ ከጀርባችን ከቆማችሁ ደግሞ ያለ ጥርጥር ጨዋታውን መቀልበስ እንችላለን ነው። ስለዚህ ጎሉ ሲቆጠር መጮህ አንድ ነገር ነው፣ ከጎሉ በፊትም ግን እንዲጮሁ በዘዴ መናገሩ ነው እና ሪሞንታዳ ከማንቸስተር ሲቲ፣ ቸልሲ፣ ስፖርቲንግ፣ ቶትናም፣ አታላንታ ጨዋታዎች ጋር በጣም በተለያየ መንገድ ነው አሶሼት የሚደረገው። አታላንታ እድል አለው ተብሎ አይታሰብም። የቶትናም እድል በጣም የመነመነ ነው። ምንም እንኳ የዲየጎ ሲሞኔ ቡድን ከእንግሊዝ ቡድኖች ጋር ያለው ሪከርድ ጥሩ ባይሆንም ግን ደግሞ ይሄኛው ቶትናም እንደዚህ ያለውን ውጤት ይቀለብሰዋል ተብሎ አይታሰብም። ግን በጥቅሉ ስለ መቀልበስ ከሆነ የምናወራው ስለ ሪሞንታዳ እንድናወራ እንገደዳለን። እንግዲህ በእነዚህ 2 ቀናት ውስጥ እነዚህ 3 የእንግሊዝ ክለቦች እንደዚህ ያለ ፈተና ውስጥ ሆኖ ነው ጨዋታ የሚያደርጉት። 3-0 ወይ ደግሞ በ3 ጎል ማሪጅን የተሸነፉ ቡድኖች ነገሩን የመቀልበሳቸው ነገር በብዙ ሊያጠራጥር ይችላል። ግን ከፔፕ ጓርዲዮላ ሐሳብ መነሻ ዴፊሲቱ የ3 የሚሆን የስንት በጣም መሰረታዊው ነገር የመጀመሪያውን ጎል ማስቆጠር ነው። የመጀመሪያውን ጎል እንደ ቡድን ካስቆጠሩ በኋላ ልዩነቱ 2-0 ነው 3-0 የሚለውን ነገር ከማሰብ ይልቅ ዝም ብሎ በደጋፊው የሚፈጠረውን ፕሬሸር ተጠቅሞ እዛ ላይ መንሳፈፍ ማለት ነው እና ያ ነገሮችን ይለዋውጣል። ልክ አንድ ጎል ሲያስቆጥር ለምሳሌ 3 ጎል ዴፊሲት ያለበት ቡድን 3-0 ከመመራት 2-0 እየተመራ ነው እና የጫናው መጠን ተጋጣሚው ላይ ከፍ የሚል ባለሜዳው ቡድን ላይ ደግሞ በመጠኑ የሚቀል ነው። ምክንያቱም ተጋጣሚው በዛ ጫና ምክንያት በጣም ብዙ ክፍተቶች ሊፈጥር ስለሚችል ማለት ነው። በሻምፒየንስ ሊጉ በጣም ብዙ ከምባኮች እናውቃለን። ግን ደግሞ በዛው ልክ እንደዚህ ያለው ከምባክ ላይ ሰራ እንደሚችል ማሰብም ከሻምፒየንስ ሊግ ታሪክ ተነስተን ይቻላል። ለመጨረሻ ጊዜ ትልቅ የሚባል ከምባክ ሪሞንታዳ የምናስታውሰው በ2019 ሊቨርፑል አንፊልድ ላይ ባርሴሎናን 4-0 ሲያሸንፍ ነው። ያ የ3 ጎል ዴፊሲት ካምፕኑ ላይ ባርሴሎና ያስቆጠራቸው 3 ጎሎች ዋጋ ያጡበት ማለት ነው። ለነገሩ ዴምቤሌ ነው በጣም ባርሴሎናን ዋጋ ያስከፈለው ብሎ መናገር ይቻላል። በቀላሉ 4-0 ቢሆን ይችሉ ነበር። ቢያንስ ወደ ጭማሪ ሰዓት እንዲሄዱ እድል ይፈጥርላቸው ነበር። እርግጥ ነው አትሞስፌሩ በጣም ከባድ ነው። የባርሴሎና ትልልቅ ተጫዋቾች ሲኒየር ተጫዋቾች ሳይቀሩ ካንፊልድ መልበሻ ቤት ሲወጡ ሰውነታቸው ይንዘፈዘፍ ይንቀጠቀጥ ነበር ተብሏል እና ስሜቱ በጣም የተለየ ነበር። የትሬንት አሌክሳንደር-አርኖልድ ብልህነት የተሞላበት የማዕዘን ምት አለ። ግን ደግሞ የሞከሯቸው እድሎቻቸው የሞከሯቸው ኳሶች አለመግባታቸው እድለ ቢስ ያደርጋቸዋል። እዚህ ውስጥ እንግዲህ ከ2019 በኋላ
ይህንን የቀለበሰው ቡድን የለም ስንል ማድሪድንም ጨምሮ ነው። ማድሪድ የመቀልበስ ስፔሻሊስት ነው። ከዛ በኋላ ባርሴሎና በመቀልበስ ይታወቃል። ሪሞንታዳን አሶሺየት የምናደርገው ከዛ የፓሪስ ሰን ዠርማንና የባርሴሎና ጨዋታ ጋር ነው። ግን ማድሪድ በጣም በተለያዩ አጋጣሚዎች በተለይ ማንቸስተር ሲቲን እንደዚህ በማድረግ አቁስሎታል። እና ይሄ ስለ ሲቲ ብቻ አይደለም። ቸልሲም ተመሳሳይ ፈተና አለው። 5-2 ነው የተሸነፈው፣ የ3 ጎል ዴፊሲት አለበት። ቶትናምም ልክ እንደዛው። በነገራችን ላይ ከመጥፎ ውጤቱ መነሻ የቶትናም አሰልጣኝ የጎርቱ ዶር ስለ ቶትናም አስከፊ ሁኔታ ሲጠየቅ እንዴ ምንድን ነው የምታካብዱት አይነት ነገር ብሏል። ምክንያቱም እንዴ ቸልሲም ሲቲም የ3 ጎል ዴፊሲት ነው ያለባቸው በሚል የቶትናም ብቻ አታደርጉት አይነት አስተያየት ሰጥቶ ነበር። እና ሊቨርፑልም 1-0 ቢሸነፍም ያንን የመቀልበስ ትልቅ ፈተና አለበት። እንግዲህ ከዚህ መነሻ የትኛው ቡድን ያልፋል፣ የትኛው ይወድቃል፣ ማን ይህንን የመቀልበስ አቅም ያለው? በጣም በጣም ከባድ ነው። እንግዲህ አብዛኞቹ እንግሊዝ ቡድኖች ከውድድር ሊወጡ የሚችሉበት አጋጣሚ ሰፊ ነው። በእርግጥ በሻምፒየንስ ሊጉ ይሄ ዋን ሳይድድ ጨዋታዎች ማንም ኤክስፔክት አላደረገም በመጀመሪያው ዙር። ግን ደግሞ በዚህ የሻምፒየንስ ሊግ ዙር በእነዚህ የኖካውት የመጀመሪያ ጨዋታዎች ያልተጠበቁ ውጤቶች አይተናል። አንዳንዶቹ ቡድኖች በጣም ሰንፈው፣ አንዳንዶቹ ደግሞ በጣም ብሩታል ሆነው የማይምሩ ሆነው አይተናቸዋል። እና ማክሰኞና ሮብ በሚደረጉ ጨዋታዎች እነዚህ ይቀለበሳሉ አይቀለበሱም የሚለው በጣም ትልቅ ጥያቄ ሆኗል። እና ይቀለበሳሉ አይቀለበሱም የሚጠየቅበት ዋነኛው ምክንያት የተሸነፉበት ማሪጅን እንዳለ ሆኖ ቡድኖቹ ይህንን ማድረግ ይችላሉ ተብሎ ስለሚታሰብም ጭምር ነው። አንዳንዴ ማንቸስተር ሲቲ ለምሳሌ ሊያደርገው ይችላል ተብሎ ይታሰባል። የማድሪድ ጠንካራ ጎን እንዳለ ሆኖ በባህሪው ማድሪድ እንደዚህ አይነት ምዕራፍ ላይ ሲደርስ ሌላ ጭራቅ ነው። ግን ደግሞ ይሄኛውም ማድሪድ ከዚህ ቀደሞቹ አይነት ማድሪድ አይደለም። በአጠቃላይ ግን የነዚህ የኖካውት ጨዋታዎች የዚህ 2025-26 በጣም የሚገርሙት ባለፈው ሳምንት ከተደረጉት 8 ጨዋታዎች 5ቱ ገደማ በ3 እና ከዛ በላይ ጎል ማሪጅን ያለቁ ናቸው። እና ከዚህ መነሻ አንዳንዶቹ ተሸናፊዎች በደጋፊዎቻቸው አማካይነት እነዚህን ጨዋታዎች የመቀልበስ ዕድል እንደሌላቸው የሚያምኑ ይመስላል። አንዳንዶቹ በታሪካቸው እንደዚህ አድርገው አያውቁም። አሸናፊዎቹም አትሌቲኮ ማድሪድ ለምሳሌ በሻምፒየንስ ሊግ የኖካውት ጨዋታ ለመጀመሪያ ጊዜ ነው 5 ጎል ሲያስቆጥር ቶትናምን 5-2 ያሸነፈበት ጨዋታ። ያው ባየር ሚኒክ ማስቆጠር የለመደ ነው። አታላንታ ከዚህም በፊት በዚህ ልክ ጎል ተቆጥሮበት ያውቃል። ጆይንትሊ እንግዲህ ትልቁ የሚባለው የ6-1 ሽንፈቱ እና ማክሰኞ እንግዲህ ከሚደረጉ ጨዋታዎች ዛሬ ከሚደረጉ ጨዋታዎች አንደኛው እንግዲህ እንዴት ባለ መንገድ አትሌቲና ቶትናም ይጫወታሉ በቀጣዩ ቀን በሚደረጉ ጨዋታዎች። ሮብ በሚደረጉ ጨዋታዎች ደግሞ በተመሳሳይ መንገድ ማክሰኞ በሚደረጉ ጨዋታዎች አርሰናል፣ ቸልሲ፣ ማንቸስተር ሲቲ እንዴት ተጋጣሚዎቻቸውን ያልፋሉ። ቀጣዩ ደግሞ የሮብ ጨዋታዎች አሉ ከእንግሊዝ ቡድኖች መካከል ኒውካስል፣ ሊቨርፑል እና ቶትናም የሚጫወቱባቸው። ለማንኛውም ግን በማክሰኞና በሮብ ጨዋታዎች በጣም ትልልቅ ነገሮች ታይተዋል። ባለፈው ሳምንት የማክሰኞ ጨዋታ የቶትናምን በትልቁ አነሳን። ከዛ በኋላ ደግሞ 5-2 የተሸነፈበት ነው። አትላንታ 6-1 የተሸነፈበት ጨዋታ ነው። ሮብ ከተደረጉት ደግሞ ጨዋታዎች መካከል ማንቸስተር ሲቲ 3-0 የተሸነፈበት፣ ቸልሲ 5-2 የተሸነፈበት፣ ስፖርቲንግ ደግሞ በቦዶ ግሊምት 3-0 የተሸነፉበት ጨዋታ ተመዝግቧል። እና ሁሉም ጋር የ3 ጎል ማሪጅን ነው ያለው። የ3 ጎል ዴፊሲት አለባቸው። ማክሰኞና ሮብ በተደረጉ ጨዋታዎች ያሸነፉት ቡድኖች በድምር 23 ጎል አስቆጥረዋል። በነዛ ጨዋታዎች ተሸናፊዎቹ ደግሞ 5 ነው ያስቆጠሩት። እና በ5 የሻምፒየንስ ሊግ አጋጣሚዎች ብቻ ነው በአሸናፊዎቹ ቡድንና በተሸናፊዎቹ ቡድኖች መካከል የዚህን ያክል የሰፋ የጎል መጠን ወይ ደግሞ ልዩነት ያለው። 23 ያስቆጠሩት በድምር ነው አሸናፊዎቹ፣ ተሸናፊዎቹ ደግሞ በድምር ያስቆጠሩት 5 ነውና በ5 አጋጣሚዎች ብቻ ነው በሻምፒየንስ ሊጉ እንደዚህ ሆኖ የሚያውቀው። ለቶትናም ለአታላንታ ምናምን መንገዱ ዝግ ይመስላል። ሲቲ፣ ቸልሲ፣ ስፖርቲንግስ ሊቀለብሱት ይችላሉ ወይ? ብዙ ጥያቄ አለ እነሱም ጋር። የአታላንታ ከሁሉም በጣም ከባዱ ነው። አንደኛ ባየር ሚኒክ ነው፣ ሁለተኛ ከሜዳ ውጪ ነው።
ስለዚህ ስንት ይገባበታል የሚለው ነው ትልቁ ጥያቄ የሚሆነው። የስፐርስም ቢሆን ለምሳሌ ሲቲ ሊቀለብሰው ይችላል ተብሎ ከታሰበ የስፐርስስ የሚል ጥያቄ ሊነሳ ይችላል። ግን የስፐርስ ላይሆን የሚችልበት ዋነኛው ምክንያት ከወቅታዊ ፎርም መነሻ ነው። እርግጥ ነው የመጨረሻ ጨዋታውን ከሊቨርፑል ጋር ሲያደርግ ጥሩ ተጫውቷል። ግን ደግሞ ምክንያቱ ሊቨርፑል ነበር ብሎ መደምደም ይቻላል። 5-2 እንኳ ቢሆን ቶትናም የተሸነፈው የዴፊሲቱ 3 ቢሆን ልክ እንደ ሲቲ ሁሉ ሲቲ ነገሩን ሊያረገው ይችላል ወይ አቅም አለው ተብሎ የሚታሰብበት መጠንና የቶትናም አንድ አይነት አይደለም። ግን ደግሞ እነዚህ ሁሉ ክለቦች መነሳሻ ከፈለጉ በጣም ብዙ የመነሳሻ አጋጣሚዎች አሉ። ለምሳሌ 2003-4 ሁል ጊዜም እስከ ባርሴሎናና የፓሪስ ሳን ዠርማን ጨዋታ ድረስ እስከዛ ሪሞንታዳ ድረስ በምሳሌነት የሚጠቀሰው የዲፖርቲቮ ላ ኮሩኛና የሚላን ጨዋታ ነበር። ከዛ የባርሴሎናና የፓሪስ ሳን ዠርማን የ2016-17 አጋጣሚ መጣ። 2017-18 ደግሞ ባርሴሎና ከሮማ፣ ከዛ በኋላ 2018-19 ሊቨርፑል ከባርሴሎና። እንግዲህ እነዚህ ሁሉ አጋጣሚዎች ላይ ባርሴሎና አለ፣ በአንዱ ብቻ ነው የቀለበሰው። በሮማው በምናምን አጋጣሚ ተቀልብሶበታል በጣም በሚያስደነግጥ ሁኔታ። ባርሴሎናና ፒኤስጂ ያደረጉት የ2016-17 ጨዋታ የብዙ ውጤት ቀያሪ አጋጣሚዎች ምሳሌ ተደርጎ የሚነሳ ነው። የኡናይ ኤምሬ ቡድን 4-0 ነበር በመጀመሪያው ዙር ጨዋታ ያሸነፋቸው። ከዛም በላይ ሊያስቆጠር ይችል ነበር። ግን ደግሞ የሁለተኛው ዙር ጨዋታ ባርሴሎና 6-1 አሸነፈ። የዳኝነት ጥያቄ ነበረው ምናምን፣ ግን ፓሪስ ሳን ዠርማን በዛ ልክ መፍረክረክ አልነበረበትም እና በመጀመሪያው ዙር ጨዋታ 4-0 ተሸንፎ ያንን የቀለበሰ የመጀመሪያው ቡድን ነው ባርሴሎና። እና ከሻምፒየንስ ሊግ የምንጊዜም ትልልቅ አጋጣሚዎች አንደኛው ተደርጎ ሲነገር ይኖራል። ሜሲና ኔይማር የነበሩት ቡድን ነው። ሰርጂ ሮበርቶ ነው ተቀይሮ ገብቶ የማሸነፊያውን ጎል ያስቆጠረው። በድምር ውጤት 6-5 አሸንፈዋል። እንግዲህ ጨዋታው ሊጠናቀቅ 20 ምናምን ሰከንድ ሲቀረው ነው ሰርጂ ሮበርቶ 6ኛውን ጎል ያስቆጠረው እና ያ የባርሴሎና አጋጣሚ ከ2003-4 በኋላ ለመጀመሪያ ጊዜ ነው 3 እና ከዛ በላይ ጎል የገባበት ቡድን ያንን ዴፊሲት ማካካስ ሲችል ወይ ደግሞ ተጋጣሚውን ቀልብሶ ማለፍ ሲችል። ዲፖርቲቮ ላ ኮሩኛ ይህንን በማድረግ ቀዳሚ ነበር። ሳንሴሮ ላይ 4-1 ነው የተሸነፈው። የመልሱን ጨዋታ 4-0 ነው ያሸነፈው ሪያዞር ላይ እና በድምር ውጤት 5-4 አሸንፎ ለረጅም ጊዜ ይወራለት ነበር እንዳልኩት እስከ ባርሴሎናው ጨዋታ ድረስ። የባርሴሎናው ጨዋታ ግን አንደኛ በጣም ከረጅም ጊዜ በኋላ የመጣ ነው። ምክንያቱም ከዚያ ዲፖርቲቮ ላ ኮሩኛ ጨዋታ በኋላ እስከ ባርሴሎናው ሪሞንታዳ ድረስ 13 ዓመት በመካከል ነበረ፣ ወይ ደግሞ በእነዚህ 13 ዓመታት ማንም እንደዛ ያለ ነገር አልቀለበሰም። ከዛ በኋላ ግን ባርሴሎና በራሱ ቀልባሽ ሳይሆን ተቀልባሽ ሆኖ 2017፣ 18 እና 19 በመደዳ ለነገሩ ሜሲ ዲፔንደንሲያ በጣም ከፍ ያለበት ጊዜ ነበር። ሜሲ ላይ በጣም ጥገኛ የነበሩበት እና ደግሞ ቫልቬርዴ በጣም ትልልቅ ስህተቶች የሰሩበት ነበር በአሰልጣኝነት። 2018 እንግዲህ ሮማን 4-1 ያሸነፉበት ጨዋታ ነው። 2 ኦውን ጎል ሮማዎች ራሳቸው ላይ ያስቆጥረዋል። ከነዛ ጎሎች መካከል አንዱ የተቆጠረው በግሪካዊ ኮስታስ ማኖላስ ነው እና ይህንን ለማካካስ ግን ሁለተኛው ላይ ድል ነበረው። ሮማ በእርግጥ ያለፈው በአዌ ጎል ሩል ነው። አሁን የአዌ ጎል ሩል የለም። ምናልባት አሁን ቢሆን ኖሮ ሮማን የሚያበቃው ለጭማሪ ሰዓት ወይ ደግሞ ለፔናልቲ ነበር። ይሄ ሮማ አጋጣሚ ከተፈጠረ ከ13 ምናምን ወራት በኋላ ባርሴሎና ተመሳሳይ የሆነ አስደንጋጭ ሽንፈት በሊቨርፑል ሜሲ 2 ጎሎች ያስቆጥሮ ሱዋሬዝ አንድ የጨመረበት ሴሌብሬት አደረገ ተብሎ በሊቨርፑል ደጋፊዎች የተወቀሰበት ማለት ነው። የሜሲ አንደኛው ጎል የቅጣት መጥቶ የርገን ክሎፕ በቃ ለአድናቆት ቃል ያጡበት ነው። አሊሰን ላይ እንደዛ የተደረደሩት የሊቨርፑል ተከላካዮች ላይ እንደዛ ባለ መንገድ ጎል ማስቆጠር ግን ደግሞ አንፊልድ ላይ 4-0 አሸነፉ። አንፊልድ ላይ የሊቨርፑል 4-0 አሸነፈ። ዲቮክ ኦሪጂን የመጨረሻውን ጎል ያስቆጠረው የትሬንት አሌክሳንደር-አርኖልድ ቅድም ያልኩት የማዕዘን ምት ልህቀት የታየበት ነው እና ከዛ በኋላ ግን የሆነ ቡድን 3 እና 4 ገብቶበት ይሄ ውጤት ሲቀለበስ አላየንም። በእርግጥ የዩቬንቱስና የጋላታሳራይ የፕሌይኦፍ ጨዋታ ዩቬንቱስ 5-2 በመጀመሪያው ዙር ጨዋታ ቱርክ ላይ ተሸንፎ ለመቀልበስ በጣም ተቃርቦ ነበር። ኋላ የሎይድ ኬሊ መሰናበት እና ደግሞ በጭማሪ ሰዓት የተቆጠሩበት ጎሎች ነገሩን ቀይረውታል።
ትልቁ ችግር ግን እንደዚህ ባሉት አጋጣሚዎች ለምሳሌ ሲቲ ምናምን ይህን ሊቀለብሱ ይችላሉ ተብለው የሚታሰቡ ቡድኖች መጀመሪያ በማስቆጠር ልክ ነው ተጋጣሚያቸው ላይ ግርግር ሊፈጥሩ ተጋጣሚያቸው እንዳረገባቸው 3 ሊያስቆጥሩ ይችላሉ። በእንደዚህ አይነት መንገድ ጎል ለማስቆጠር ሲባል ግን ሪስክ ይወሰዳልና ለምሳሌ ሲቲ ከሪያል ማድሪድ ጋር ሲጫወት የሚወስደው ሪስክ ዋጋ እንደማያስከፍለው ማረጋገጫ የለም። ለማንኛውም ግን ከነዚህ ጨዋታዎች መነሻ እድል እንዳላቸው በማመን ሊጫወቱ ይችላሉ። የኦፕታ ሱፐር ኮምፒውተር የነዚህን ቡድኖች የማለፍ ንጻሬ በጣም የተለያዩ ዳታዎችን በመጠቀም እንግዲህ ከ10,000 ጊዜ በላይ አናላይዝ ተደርገው ከሌን ያሸንፋል የሚለው ይፋ ተደርጓል። ለምሳሌ ባየር ሚኒክ ወደ ቀጣዩ ዙር የማለፍ መቶኛው 99.9 በመቶ ነው። ኦልሞስት አልፏል ባየር ሚኒክ። የባርሴሎና 68 ነው። ቅድም እንዳልኩት የአርሰናል 77 በመቶ ነው። የፓሪስ ሳን ዠርማ 93% ነው። የሪያል ማድሪድ 84 በመቶ ነው። አትሌቲኮ ማድሪድ 97፣ የሊቨርፑል 51 በመቶ፣ የኒውካስል 32፣ የሲቲ 16 በመቶ ነው። ሪያል ማድሪድን የሚገጥመው ሲቲ 16 በመቶ ነው እና እንግዲህ 10,000 ገደማ ሲሙሌሽኖች ተደርገው በኦፕታ ሱፐር ኮምፒውተር እንደዚህ ነው ውጤቱ። ስለዚህ የእነዚህ ቡድኖች ይህንን ጨዋታ የመቀልበስ ጉዳይ ታሪካዊ አጋጣሚዎችን ብናነሳ በቀላሉ ደግሞ የሚታይ አይደለም። በተወሰነ መልኩ ቁጥራዊ መረጃዎችን እና የቫልቬርዴን ጉዳይ ደግሞ እናንሳ። ቸልሲ ከፓሪስ ሳን ዠርማን ጋር የሚያደርገው ጨዋታ እንግዲህ የቁጥራዊ መረጃዎችን እንይካልን በመጀመሪያው ዙር ጨዋታ ቸልሲ ተሸንፏል። ግን 45 በመቶ ይህንን ጨዋታ ያሸንፋል የሚል ቅድሚያ ግምት አለው። እንግዲህ ቅድም ያነሳሁት የፓሪስ ሳን ዠርማን ወደ ቀጣዩ ዙር የማለፍ የቡድኖቹን ወደ ቀጣዩ ዙር የማለፍ ግምት ነው። እዚህ ጨዋታ ላይ ቸልሲ ግን የማሸነፍ እድሉ 45 በመቶ ነው። በድምር ውጤት ግን ያልፋል ተብሎ አይታሰብም ነው ከ10,000 ሲሙሌሽኖች በኋላ። ያለፉትን 3 የሻምፒየንስ ሊግ ኖካውት ጨዋታዎቻቸው ቸልሲ ተሸንፈዋል። 4 በመደዳ ግን ተሸንፈው ያውቁ። 3 ተከታታይ ተሸንፈዋል። የአራተኛውን መጥፎ ታሪክ ላለመስራት እንግዲህ ብሪጅ ላይ የሆነ ነገር መፍጠር ይኖርባቸዋል። ክቫራትስኬሊያ በሻምፒየንስ ሊግ በተደረጉ ጨዋታዎች ጎል ወይ አሲስት በየ63 ደቂቃ እንግዲህ በአማካይ በየ63 ደቂቃው ጎል ወይ አሲስት ያደርጋል። 6 ጎሎች 4 አሲስቶች አሉት። በ10 ጨዋታ 10 ማለት ነው እና በጣም የሚያስደንቅ ነው። የበቀደሙንም ጨዋታ የቀየሩ 2 ጎሎች ያስቆጥሯል። ተቀይሮ ገብቶ ፓርክ ደ ፕሪንስ ላይ። ለነገሩ በጣም ታይት ነበረ ጨዋታው ዮርገንሰን እስኪሳሳት ድረስ እና ነገርየው ምን ያክል ከባድ እንደነበረ ኤንዞ ፈርናንዴዝ ቁጣውን ግብ ጠባቂ ዮርገንሰን ላይ የገለጸበትን መንገድ ማየት በቂ ይመስለኛል። በነገራችን ላይ ያው አርጀንቲናውያን ተጫዋቾች አንድ የሚታሙበት ነገር እንደዚህ ያለው ግለት ነው እና ትክክል አድርጓል ብዬ አላምንም። ግን ደግሞ በዚህ የውድድር ዘመን ከቸልሲ ወሳኝ ተጫዋቾች መካከል አንደኛው ነው። መጀመሪያ ላይ ለላቪያ እና ለካይሴዶ የሚሰጥ ይመስል ነበር ቦታው። በእርግጥ የላቪያ ጉዳት አልረዳው። እዚህ ጨዋታ ላይ የቸልሲዎች የሆነ ነገር ከጠበቁ ለማንኛውም ከሚጠበቁባቸው ተጫዋቾች አንደኛው እሱ ነው። በአውሮፓ መድረክ በጣም ትልልቅ ሽንፈቶች የሚሸነፍ ቡድን አይደለም ቸልሲ በታሪኩ። ፓሪስ ሳን ዠርማን ቸልሲን የማሸነፍ ታሪክ ቢኖረው እንኳ በፊፋ የዓለም የክለቦች ዋንጫ በእርግጥ በጣም የተዳከመ ፓሪስ ሳን ዠርማን ነበር ሻምፒየንስ ሊጉን የማሸነፈው። በቸልሲ 3 ገብቶበት በቀላሉ ነበር የተሸነፈው። በቀደም የገቡበት 5 ጎሎች ግን በድምር ውጤት እንግዲህ 2019-20 ላይ በጣም በመጥፎ ጊዜው በባየርን ከተቆጠሩበት 7 የደርሶ መልስ ጨዋታ ጎሎች በ2 ብቻ ያነሰ ነው። የግብ ጠባቂ ምርጫቸው ማን ይሆናል እናያለን። ብሪጅ ላይ መጫወት ለቸልሲ አሁን በጣም ጥሩ አይመስልም። በሜዳቸው በሁሉም ውድድሮች ከጃንዋሪ 31 በኋላ ጨዋታ አላሸነፉም። ይሄ በጣም የሚያስደነግጥ ነው እና ደግሞ የሚገጥሙት ሉዊስ ኤንሪኬ ነው። ላሪ ሞንታዳ ከሉዊስ ኤንሪኬ ጋር የተሰፋ ነገር ነው። ያኔ ፓሪስ ሳን ዠርማን ያሸነፈው ቡድን የባርሴሎና ቡድን አሰልጣኝ ነበር እና ደግሞ እንደዚህ ማድረግ ያውቅበታል። ከ18 የኖካውት ጨዋታዎች በ12ቱ አሸንፎ ያውቃል እና
በፐርሰንቴጅ ሲሰላ ከኖካውት ጨዋታዎቹ በ66.7 በመቶ ወደ ቀጣዩ ዙር ያልፋል ማለት ነው። እና ደግሞ ያው የፈረንሳይ ሊጋ ቡድኖቹ ረዥም ርቀት በመሄዳቸው ምክንያት የሻምፒየንስ ሊግ ተሳታፊዎቹ ቁጥር ከፍ እንደሚል በማመን ለቡድኖቹ ረፍት ይሰጣል። ቡድኖቹንም ወደ 18 ዝቅ ማድረጉ በጣም ትልቅ ጥቅም እንደሆነ አይተናል። እና ከኖንትስ ጋር የነበረው ጨዋታ ተራዝሟል። በዚህ ምክንያት አርፎ ነው የሚመጣው። ፓሪስ ሳን ዠርማን 13 የተለያዩ ጎል አስቆጣሪዎችም በዚህ የሻምፒየንስ ሊግ ሲዝን አሉት እና አሁን አብዛኞቹ ተጫዋቾች ተመልሰውለታል። ከፋቢያን ሩይዝ ውጪ ሁሉንም ተጫዋቾች ያገኛል። ቸልሲ ይህንን ሁሉ ነው እንግዲህ ለመቀልበስ የሚጫወተው እና ለረዥም ጊዜ ፓሪስ ሳን ዠርማን ማሸነፍ አልቻለም። እንግዲህ ለመጨረሻ ጊዜ ከፓሪስ ሳን ዠርማን ጋር ያደረጋቸውን ጨዋታዎች በቀደሙ የሻምፒየንስ ሊግ ጨዋታ ውጭ ካየን ሁለቱን አቻ ወጥቶ በሶስቱ ተሸንፏል። ስለዚህ ይህንን ታሪኩን ለመቀየር ጭምር ነው የሚጫወተውና ረዥም ጊዜ ከፓሪስ ሳን ዠርማን የበለጠ ሳያሸንፉ የተጓዘው የሻምፒየንስ ሊግ ቡድን ባየር ሚኒክ ነው እና እነዚህ ነገሮች ሁሉ መገልበጥ መቀየር ይችላሉ ወይ? ትልቅ ጥያቄ ነው። ሌላኛው የማንቸስተር ሲቲ ጉዳይ ነው። ፔፕ ጓርዲዮላ እዚህ ጨዋታ ላይ ማድረግ ስላለባቸው ነገር ለተጫዋቾቹ መልእክት አስተላልፏል። ለፍጹምነት የቀረበ ቡድን ነው የሚያስፈልገን፣ አጫዋት ነው የሚያስፈልገን አለ ጓርዲዮላ መጀመሪያ። ከዛ ግን በተረፈ እንደ ብሉፕሪንት እንደ ማጣቀሻ የጠቀሳቸው ጨዋታዎች አሉ። ይህንን ጨዋታ ለማሸነፍ ይረዱናል ብሎ ያሰባቸው አንደኛው እንደዚህ ያለ ነገር በታሪካችን እኛ ራሱ እናውቃለን። ለምሳሌ 2021-22 በመጨረሻው ቀን ጨዋታ ለ74 ደቂቃዎች በአስቶን ቪላ 2-0 እየተመራን ነበር እና ዋንጫውን ለማጣት በጣም ቀርበን ነበር አለ። ከዛ በኋላ በ5 ደቂቃዎች 3 ጎሎች ያስቆጠርንና ዋንጫውን ወሰድን። እንግዲህ ሮድሪና ጉንዶጋን ናቸው። ጉንዶጋን 2 ጎሎች ያስቆጠረ፣ ሮድሪ 1 ጎል። በእርግጥ ጓርዲዮላ በዘመኑ ሁሉ አባራሪ ሳይሆን ተባራሪ ሆኖ ነው የሚያውቀው። በዚህ የውድድር ዘመን በሁሉም አባራሪ የመሆን መጥፎ ጣፈንታ ገጥሞታል። ባርሴሎና 2 የሻምፒየንስ ሊግ ፋይናሎች ላይ ተጋጣሚዎችን በጣም ዶሚኔት አድርጎ ያሸነፈው። ማድሪድን መግጠም ግን ለጓርዲዮላ በተለይ ከባርሴሎና በኋላ ትልቅ ፈተና ሆኖበታል እና ለመጨረሻ ጊዜም ሊሆን ይችላል እንደዚህ ባለ መድረክ ማድሪድን የሚገጥመው። ይሄ መጨረሻው ሊሆን ይችላል ተብሎ ስለሚታሰብ በማንቸስተር ሲቲ ወይ ደግሞ ለጊዜው በክለብ እግር ኳስ ግን ደግሞ በጣም ጥሩ ነገር ለሲቲ ጨዋታውን ለመቀየር ልክ እንደ አስቶን ቪላው ጨዋታ 5 ደቂቃ ምናምን ነገር ወይ ደግሞ 10-15 ደቂቃ ሳይሆን ያለው 90 ደቂቃ ነው እና ደግሞ የአስቶን ቪላው ጨዋታ ብቻ አይደለም ለማንቸስተር ሲቲ በፕሪሚየር ሊጉ ታሪክ የመጀመሪያው ዋንጫቸውን ሲወስዱ 94ኛው ደቂቃ ምናምን ላይ ጨዋታው ሊጠናቀቅ ፊሽካው ሊሰማ 20 ምናምን ሰከንዶች ሲቀሩ አጉዌሮ ያንን አስደናቂ ጎል አስቆጥሮ ነው የፕሪሚየር ሊግ ዋንጫ የወሰዱት። ምናልባት ይህንን ቪዲዮ ለተጫዋቾቹ የሚያሳይ ይመስለኛል ፔፕ ጓርዲዮላ እንደ መነሳሻ። ግን ደግሞ ሪያል ማድሪድ በራሱ የሪሞንታዳ ስፔሻሊስት ነው። በርናርዶ ሲልቫ ቅድም ያለውን አንስቼላችኋለሁ። ከማድሪድ ጋር ስለተደረጉት ከማድሪድ ጋር ስለነበሩት ጨዋታዎች ሲያወራ ከማድሪድ ጋር በተደረጉ ጨዋታዎች ተሸንፍ ያለው ብዙ ሰፈር አድርግ ያለው አይነት አስተያየት ሰጠ እና 90ኛው ደቂቃ ምናምን ላይ ሮድሪጎ ለምሳሌ 90ና 91ኛው ደቂቃ ላይ በቃ ያዝን የጨበጥነውን ያሸነፍነውን ጨዋታ ከእጃችን ሲያወጣ ጎል ሲያስቆጥርብን አስታውሳለሁ አለ እና በአጠቃላይ ሲቲ እንግዲህ ለ178 ደቂቃዎች የመራውን ጨዋታ ተሸነፈ ማለት ነው። በነገራችን ላይ ሲልቫ ማድሪድ ላይ ማስቆጠር ይቀነዋል። ባለፈውም ዓመት በተመሳሳይ ሲቲ 1-0 መራ፣ 2-1 ሆነ። ከዛ ብራሂም ዲያስ 86ኛው ደቂቃ ላይ አቻረጋቸው። 92ኛው ደቂቃ ላይ ቤሊንግሃም አግብቶ ተሸነፉ። 2024 ላይ ሲቲ 3 ጊዜ በርናባው ላይ መራ። በእያንዳንዱ አጋጣሚ ሪያል ማድሪድ እየመጣ አቻ ሆነበት እና እነዚህ የሻምፒየንስ ሊግ የዘገዩ ድራማዎች ሲቲን ሲጎዱት ነው የኖሩት። የራሱ ካምባኮች በተለያዩ ውድድሮች ቢኖሩትም ከቶትናም ጋር 2019 እንደዚህ ያለ ካምባክ ነበረው፣ ግን ደግሞ የቫር ጣልቃ ገብነት ወደኋላ አስቀርቶት ቶትናምን ወደ ፍጻሜ መርቶታል።
ሲልቫ የመጀመሪያውን ጨዋታ ሲመለከት በጣም ብስጭት እንደሚሰማው ተናግሯልና 3-0 በመጀመሪያው አጋማሽ ልንመራ የምንችልበት ምንም ምክንያት የለም አይነት አስተያየት። ጓርዲዮላ ካላቸው እነዛ መጥፎ አጋጣሚዎች ወይ ደግሞ ጥሩ አጋጣሚዎች ተመሪነታቸውን ወደ መሪነት የቀየሩት ዋንጫ ያነሱባቸው እንደ አስቶን ቪላ አይነት ጨዋታዎች አጋጣሚ ሲልቫ ነበረባቸው። በነገራችን ላይ እዛ አስቶን ቪላ ጨዋታ ዕለት እንደውም የጓርዲዮላ በጣም አስደናቂ ቅያሬ እሱን በጉንዶዋን የቀየረበት ነው። ጉንዶዋን ወደ ፕራይም ዚዳን ይቀየራል በሚባልባቸው ጊዜያቶች በጣም ጎል ያስቆጥራል፣ የተለየ ነገር ይፈጥራል እና በመጨረሻው ቀን ጨዋታም 2 ጎሎች ያስቆጥራል እና እሱ ተቀይሮ ወጥቶ ጉንዶዋን ገብቶ ነው ታሪኩ የተቀየረው። ግን የዛኔ እሱ ሳንተያይ እንግባባለን የሚላቸው ተጫዋቾች ነበሩ፣ ደብሮይነ፣ ዎከር፣ ጉንዶዋን እና ሮድሪ። ከእነዚህ መካከል ሮድሪ ብቻ ነው ያለው እና እዛ ጨዋታ ላይ 3ቱ አሲስቶች የመጡት ከስተርሊንግ ከዚኒቼንኮ እና ከደብሮይነ ነበር። አሁን 3ቱም ተጫዋቾች ደግሞ የለው እና እንዴት ባለ መንገድ ከአዳዲሶቹ ተጫዋቾች ጋር በመግባባት ይህን እንደሚቀይሩት እናያለን። ጎል ኮንሲድ የምናረግ ከሆነ አለቃለን ብሏል። ስለዚህ ጎል ኮንሲድ ሳያደርጉ ጎሎች ለማስቆጠር ነው የሚጫወቱት እና ማሪጅን ኦፍ ኤረሩ በጣም ጠባብ ነው፣ 0 ነው። ፐርፌክት ጨዋታ ያለው ፔፕ ጓርዲዮላ ለዚህ ነው ፐርፌክት ጨዋታ ያስፈልጋቸዋል እና ማድሪድ ላይ ጎል ማስቆጠር የሚቀናው ሲልቫ ይሄንን ያደርጋል ወይ እናያለን። የመጨረሻ ላድርገውና የቫልቬርዴን ጉዳይ ላንሳ። ይሄ በአርሰናል የሙከራ ጊዜው ያልተሳካለት ኡራጓይ ተጫዋች ከሪያል ማድሪድ ሌጀንዶች መካከል አንዱን የማድረግ አቅም ባለፉት ዓመታት ገንብቷል። ማድሪድ ውስጥ የሁሉንም ጓደኞቹን ነው ሲሮጥ የምናየው፣ ሁሉንም ክፍተቶች ሲሞላ ነው የምናየው። እዚህም እዛም ሲያስገቡት በጥሩ ብቃት ሲጫወት እናውቃለን። የ27 ዓመቱ ተጫዋች ከበቀደሙ የሁለቱ ቡድኖች የማድሪድና የሲቲ ጨዋታ በኋላ የመነጋገሪያ ርዕስ ነበር። ለነገሩ ጎሎች ማስቆጠር ሰሞንኛው ቫልቬርዴ በጣም የተካነበት መስሏል። አጥቂ የሚቀናበት ፎርም ላይ ነው ያለው። ለመጀመሪያ ጊዜ ነው ሃትሪክ የሰራው እና ደግሞ በጣም የተለየ ታሪክ ላለው ባውቲስታ ለተባለው ልጁ ያን ሃትሪክ የሰራበትን እና ደግሞ በቡድን አጋሮቹ የተፈረመበትን ኳስ ሰጥቷል እና 2 ልጆቹና ባለቤቱ ስቴዲየም ውስጥ ነበሩ እና ይሄ ለዘመናት በቫልቬርዴ ታሪክ ውስጥ በሪያል ማድሪድ ታሪክ ውስጥ ሲወራ የሚኖር ታሪክ ነው። እንግዲህ 16 ዓመት ልጅ ሆኖ ነው በአርሰናል ሪጀክት የተደረገው ወይ ደግሞ ሙከራው እንዳልተሳካ የተነገረው። ከዛ በኋላ ራሱን አብዝቶ የሚጠይቅ እንደው በትልቅ ደረጃ ስለመጫወቱ ጥርጣሬ የነበረው ተጫዋች ነው። ባለፉት 3 የማድሪድ ጨዋታዎች 5 ጎሎች አስቆጥሯል እና በመጀመሪያው ዙር ጨዋታ ሲቲ ላይ ያስቆጠራቸውን ጎሎች መነሻ በማድረግ እሱም ብቻ ሳይሆን አልቫሮ አርቤሎዋንም ማድነቅ ያስፈልጋል። እንግዲህ ጀሬሚ ዶኩ አለ፣ ትሬንት አሌክሳንደር አርኖልድን እንደሚፈትነው ግልጽ ነው። ስለዚህ የትሬንት አሌክሳንደር አርኖልድን የመከላከል ድካም ወይ ደግሞ በዶኩ የሚሰነዘርበትን ነገር መመከት የአሌክሳንደር አርኖልድ ብቻ ሳይሆን የቫልቬርዴም ኃላፊነት ነው። ስለዚህ እሱን እየሸፈነ እያገዘ እየጋረደ የማጥቃት ነፃነት ደግሞ ኖሮት እንዲያጠቃ ሲቲ ወደፊት ተጠግቶ በባህሪው የሚጫወት ቡድን ስለሆነ ከሲቲ ሃይላይን ጀርባ ያለውን ክፍተት ኤክስፕሎይት እንዲያደርግ እንዲያጋልጥ ነው። በሚገባ ነው ይሄንን ያደረገው እና የመጀመሪያው ጎል ሲቆጠር ቲቦ ኩርቷ እንደዚህ ያለ ኳስ ከሲቲ ተከላካዮች ጀርባ ጣለ። ኒኮ ሬሌን በመጀመሪያው ፈተና አሸነፈው። ከዛ በቀጥታ ጎሉን አስቆጠረ። የሲቲ ትኩረት እንደዚህ ያሉ ጨዋታዎች ላይ ሁል ጊዜም አደጋ ከሚፈጥሩበት ተጫዋቾች አንደኛ የሆነው ቪኒ ጁኒየር ላይ ነበር። ግን ደግሞ የግራው መስመር ሲፈራ የቀኙ መስመር ላይ ያልተጠበቀው ቫልቬርዴ ጉድ አደረጋቸውና በዚህ አልቫሮ አርቤሎዋን ማድነቅ ያስፈልጋል እና በጣም የተለየ ተጫዋች ነው ይላል አርቤሎዋ ስለ ቫልቬርዴ ሲያወራ እና ከሁዋኒቶ ጋር ከታሪካዊ የማድሪድ ተጫዋች ጋር እያስተሳሰረው ነው። ለነገሩ የማድሪድ ደጋፊዎች ትክክለኛው የማድሪድ ተጫዋች ብለው በዓመታት ውስጥ ፌዴ ቫልቬርዴን ያወድሱታል። ምክንያቱም ለእያንዳንዱ ፈተና ዝግጁ የሆነ የሚዋደቅ ለእያንዳንዱ ጥቃቅን ነገር እንግዲህ ሳውዲ ላይ በተደረገ የስፔን ሱፐር ካፕ ጨዋታ በቀይ ካርድ ወጥቶ የጨዋታ ኮከብ የነበረ ተጫዋች ነው። አልቫሮ ሞራታ የመጨረሻ ተጫዋች ሆኖ ጎል ሊያስቆጥር ሲል ጥፋት ሰርቶበት ማለት ነው። እነዛ ጨዋታ ላይ ከተገኘው ጥፋት አትሌቲክ ጎል ማስቆጠር አልቻለም። ማድሪድ መጨረሻ ላይ ዋንጫ ወሰደና እንዴት አይነት
ድንቅ ቀይ ካርድ ነው የተባለ ቀይ ካርድ ነው። ያ በጣም ብዙ አጋጣሚዎች አሉት። ሸርተት የሚወርድባቸው ከዚህኛው ሳጥን እዛኛው ሳጥን የሚበርባቸው ታታሪነቱ በቃ አይነተኛ የማድሪድን ስፒሪት የተላበሰ ተጫዋች ያደርጉታል። በ10 ዓመት የማድሪድ ቆይታው ከ300 ምናምን በላይ ጨዋታዎች አድርጓል። 11 ትልልቅ ዋንጫዎች ወስዷል። 2 የሻምፒየንስ ሊግ ዋንጫዎች ወረደ ያሉት እና በጣም በብዙ ትግል በብዙ ፈተና ውስጥ ነው ያደገው። አባቱ በአንድ የካዚኖ መጫወቻ ክለብ ውስጥ የጥበቃ ሰራተኛ ነበሩ። እናቱ የጽዳት ስራ ይሰራሉ እና ደግሞ አትራፊ ሆኖ ሲያገኙት አንዳንድ ጊዜ ልብስ ይሸጡ ነበር እና በጣም ገንዘብ ካጠረው ቤተሰብ ነው የወጣው። የመጀመሪያ የእግር ኳስ ጫማዎቹ እንደ ብዙሃኑ ልጆች አዲስ አልነበሩም። የተጠጋገኑ የተሰፋፉ ሰከንድ አንድ ነበሩ። ከኳስ ጋር በየአጋጣሚው የሚዘለው ልጅ ፓጃሪቶ ይሉታል፣ ትንሽ ወፍ ይሉት ነበር እና በቤተሰብ ድጋፍና መስዋዕትነት እዚህ ደርሷል። አባቴ ዛሬም ድረስ ይገፋኛል፣ እንድሻሻል አስተያየት ይሰጠኛል ይላል። እንግዲህ መጀመሪያ ቅድም እንዳልኳችሁ በአርሰናል ያልተሳካ ጊዜ ነበረው፣ በቤተሰቡ ግን ያልተቋረጠ ድጋፍ እንደነበረው ይናገራል። በቃ ታማኝ ደጋፊዎቼ ናቸው ይላል። 3 ታላላቅ ወንድሞች አሉት እና በአብላጫው ከበስተጀርባ አባቱ ኢንስፓይሬሽኑ ይሁን ይደግፈው እንጂ እናቱ ደግሞ የእግር ኳስ ሕይወቱ ላይ በጣም ትልቅ አሻራ አላቸው እና እኔ እግር ኳስ እንድጫወት ቤተሰቤ በጣም ብዙ ለፍቷል፣ ወይ ደግሞ እንደው እኔ ተጨማሪ ስራ ሰርቼ ቤተሰቤን እንዳልደግፍ እነሱ ከጀርባ የነበሩ ብለዋል። እና ስለ እናቱ ሲያወራ የመጀመሪያውን የፔናሮል ሙከራው እዛ ኡራጓይ ውስጥ ያዘጋጁለት ወይ ደግሞ በእናቱ አማካኝነት ነው የተገኘው እና ግን እግር ኳስን በትልቅ ደረጃ ለመጫወት ሲል ትምህርቱን ሰውቷል እና የመጀመሪያ ደረጃ ትምህርቱን ተምሯል። ምክንያቱም ያው ከትምህርት ቤት ቶሎ መውጣት ስለነበረበት ለልምምድ ለምናምን፣ የሁለተኛ ደረጃ ትምህርቱን ግን እንዲያቋርጥ ሆኗል እና ይሄንን ቤተሰቡን ሊወሰነው ውሳኔ ነው ይላል ቫልቬርዴ። ዛሬ ላይ ወደኋላ ተመልሰው የሚቆጩበት አይመስልም። ልምምዶች ላይ በጣም ዝምተኛና አይናፋር ነው ይሉታል፣ ግን ደግሞ ጨዋታ ላይ እንደዚህ አይነት ተጫዋች በፍጹም አይታየንም። በፍጹም ሲሮጥ የማይደክመው ተጫዋች ግን አንድ በጣም የሚያስደንቀው ታሪኩን ለመቃኘት ስትሞክሩ በልጅነቱ መሮጥ አይወድም ነበር። በቃ ክህሎቴ ከኳስ ጋር ያለኝ ምቾት ብቻ በቂ ነው ብሎ ያስባል። እንደውም በአንድ አጋጣሚ ሲናገር የማራዶና ኳሊቲ ያለኝ ብዬ አስብ ነበር ብሏል። ምን ያክል የነበረውን ኳሊቲ አጋኖ እንዳሰበው። አንድ ቀን ግን በዕድሜ ቡድን ጨዋታዎች ወቅት አሰልጣኙ ወደኋላ ባለመመለሱ ምክንያት ቀይሮ አስወጣው። ከዛ በኋላ እንዳሁኑ የሚሮጠው ቫልቬርዴ ተወለደ ማለት ነው። በአርሰናል ያልተሳካ የሙከራ ጊዜ ካደረገ በኋላ ተስፋ ቆርጦ ነበር፣ ግን ወደ አርሰናል ሲመጣ በጣም ተደንቆ ነበር። የትሬኒንግ ፋሲሊቲው፣ ያያቸው ከዋክብት፣ እያንዳንዱ ነገር ደረጃው በጣም አስደንቆታል። በጊዜው እንግሊዝኛ አይናገርም ነበር። የአርሰናሉ ወጣት ግብ ጠባቂ አሁን አስቶን ቪላ ውስጥ ያለው ኤሚ ማርቲኔዝ ነበር ያስተረጎመለት እና በቃ ትክክለኛ ቤቴ ይሄ ነው፣ ክለቤን አገኘሁ ብሎ በጣም ደስ ብሎት ነበር፣ ግን አልሆነም። ከዛ በኋላ በደቡብ አሜሪካ በሚዘጋጀው የደቡብ አሜሪካ ከ17 ዓመት በታች ሻምፒዮና ፓራጓይ ላይ 2 የሪያል ማድሪድ መልማዮች ሆቴል ውስጥ መጡና አገኙትና ያ ታሪኩን ቀየረው። በጊዜው የፔናሮል ሊቀመንበር የኡራጓዩ ክለብ ሊቀመንበር እዛው ኡራጓይ ውስጥ እንዲቆይ ለማድረግ ሙከራ አድርገው ነበር፣ ግን እናትየው በፍጹም አሉ። ምክንያቱም ቤተሰቡ ሁሉ ለረጅም ጊዜ ሲጠብቀው የነበረው ዝውውር ነው ይሄ እና ይሄ ዝውውር እንዲያመልጠው አልፈለጉም እና መጨረሻ ላይ ወደ ማድሪድ ተዘዋወረ። ለሪያል ማድሪድ ቢ ቡድን ነበር የሚጫወተው። እንዴት ወደ ሪያል ማድሪድ መምጣት በራሱ ህይወቱን እንደቀየረና አቀርቅሮ እንዲሰራ እንዳደረገውም ግን ሲናገር አንድ ቀን መልበሻ ቤት ውስጥ የማድሪድ ቢ ቡድን ውስጥ ሆኜ ነው አለ እና መልበሻ ክፍሉን ቀና ብዬ ለማየት ስሞክር ወይ ደግሞ ዙሪያዬን ስቃኝ የጉቺ ቀበቶች፣ በዲዛይነር የተሰሩ ዋሌቶችና በጣም ውድ ሰዓቶች አየሁ እና ራሴን ደግሞ ዝቅ ብዬ ስመለከት በጣም ርካሽ ቲሸርት ነው የለበስኩት እና የዛኔ እዚህ ሪያል ማድሪድ ውስጥ በቃ ምንም እንደሆንኩኝ ተሰማኝ፣ ሁሉም ከኔ የተሻለ እንደሆነ ገባኝ ይላል እና ካስቲያ ውስጥ 1 ዓመት ካሳለፈ በኋላ ወደ ዲፖርቲቮ ላከሮኛ በውሰት ተሰጠ። የጋሊሻው ክለብ ውስጥ በጣም ብዙ ነገር ተማረ። መተቸትን፣ ምን ማለትን፣ እንደ እግር ኳስም እንደ ሰው ማደግን እዛ ክለብ ውስጥ ነው ያገኘው።
ከዛ በኋላ የ2018ቱ የዓለም ዋንጫ ላይ የኡራጓይ ብሔራዊ ቡድን ውስጥ ተካተታለሁ ብሎ ነበር፣ አልተካተተም። በዛ ምክንያት ጓደኞቼን፣ ቤተሰቦቼን የሚወዱኝ ሁሉ አንገት ያስደፋው መስሎኝ በጣም ተከፍቼ ነበር ብሏል። ማድሪድም ውስጥ ራሱን በጣም አብዝቶ የሚጠይቅ አይነት ነበረ። በጣም በቃ ስህተት እንዳይሰራ የሚጠነቀቅና አንድ ቀን ግን የትዳር አጋሩ ናት ማድሪድ ውስጥ ያለው በአጋጣሚ አይደለም በምክንያት ነው እና መደበቅ አቁም እና እግር ኳስን ተደሰትበት ያኔ በልጅነት እንደምታደርገው በሚል አነሳሳቸው። ከዛ በኋላ በስነ ልቦና ባለሙያዎች ታግዞ ሳይኮሎጂስቶች፣ ሜንታል ኮቾች ምናምን ተደማምረው አነቃቁት። ሎፕቴጊ የመጀመሪያውን ድል ሰጡት። ከዛ በኋላ አልተመለሰም። እንግዲህ ዘንድሮ ከአሎንሶ ጋር ያልተመቸ ይመስል ነበር። ማድሪድ 2021-22 የሻምፒየንስ ሊግ ዋንጫ ሲያነሳ በጣም ወሳኝ የነበረው ተጫዋች በጣም የተለያዩ ሮሎች ተሰጡት፣ ግን ደግሞ በጣም አስከፊ ጊዜያቶችም አሳልፏል እና እንደ ተጫዋች በዚህኛው የውድድር ዘመን በብዙ ደስተኛ አልነበረም እና እንደውም እኔ የራይት ባክ ለመሆን አልተወለድኩም ነው የሚለው አሎንሶ በጣም በተደጋጋሚ እዛ ጋር ሲያሰልፈው። አሎንሶ ከሄደ በኋላ ግን የተለየ ቫልቬርዴ እያየን ነው እና ያንን ፍራስትሬሽኑን በአደባባይ ገልጾ ነበር ከአሎንሶ ጋር የነበረውን። አሁን በአርቤሎዋ ስር ሌላ ተጫዋች ደግሞ ሆኗል። 2021-22 የሻምፒየንስ ሊግ የውድድር ዘመን ላይ በጣም ወሳኝ የነበረበት ጊዜ ነው እና በዛ ጊዜ ውስጥ ባለቤቱ ሁለተኛ ልጃቸውን ነብሰ ጡር ነበረች እና የመወለጃው ጊዜ እየቀረበ ሲመጣ መደሰት ሲገባቸው የሆነ አይነት ጭንቀት ውስጥ የሚከት ነገር በሐኪም ተነገራቸው እና በጣም አደገኛ ሪስክ ነው ያለው ፕሬግናንሲው እና በህይወት ላይወለድ ይችላል ልጃቸው የሚል ነገር ከዶክተር ሰሙ እና ይሄ በጣም አስከፍቶት ነበር እና በጣም ለብዙ ጊዜያቶች በግራ መጋባት ውስጥ ቆይቷል እና ሲጫወት ሜዳ ላይ በጣም ኮንፊደንት ጠንካራ መስሎ ይታያል፣ ግን ደግሞ በግል በቃ በጣም ብዙ የሚያለቅስ የሚያነባ ልቡ የተሰበረ ሰው ነበር ይላሉ። ኋላ ግን ስካኖች ሲደረጉ የማህፀን ውስጥ ያለው ልጅ ጤና መሻሻል ታየበት፣ ተወለደ እና ጤናማ ሆኖ መጣ። ባውቲስታ ብሎ ስም ሰጠው እና በቀደም የማንቸስተር ሲቲ ጨዋታ ላይ ሃትሪክ ከሰራ በኋላ ኳሱ የተሰጠው ለዚህ ባውቲስታ ለተባለው ልጁ ነው። እና ቫልቬርዴ እንደዚህ ባሉ ምሽቶች እየጎላ መነጋገሪያ መሆኑን ቀጥሏል እና ከሲቲ ጋር የሚደረገው ጨዋታ ላይ ሌላ ተአምር ይሰራል ወይ እናያለን። የሻምፒየንስ ሊግ ጨዋታዎችን በተመለከተ ያደረግነው ዳሰሳ ይህንን ይመስላል። ከሻምፒየንስ ሊግ ጨዋታዎች በኋላ ደግሞ ተመልሰን እንገናኛለን። አብራችሁኝ ስለነበራችሁ ምስጋና የላቀ ነው። ሰላም።